ድሬዳዋ የመጣ ነው ባለፈው አመት ነበር። ባለፈው አመት ስንመጣ ያስቀመጥናቸው ግቦች አሉ። እንዲሳኩ የምንሻቸው ተሰርተው እንዲቆዩን ያስቀመጥናቸው ግቦች ነበሩ። እነዚያ ግቦች በምን ያህል ደረጃ እንደተሳኩ ለማየት ነበር የመጣ ነው። አሁን ካለሁበት ስፍራ ለመጀመር ይህ በመደመር ትውልድ የተገነባ እመርታ የተሰኘ ላይብረሪ ነው። ይሄ ላይብረሪ አዲስ አበባ ላይ አብርሆት እንዳልነው አይነት ማለት ነው። ለብዙ አገልግሎት የሚውል ላይብረሪ ነው። የመደመር ትውልድ መጽሐፍ የተጻፈው ትውልዱን ለማነጽ ስለሆነ ለትውልድ መስሪያ የሚሆን ቦታ አንዱ ደግሞ የእውቀት መገቢያ አእምሮን ማጎልበቻ ላይብረሪ ነው። በድሬዳዋ ላይ ላይብረሪ ተገንብቶበታል። ከዚያ ባሻገር ለታዳጊዎች ለወጣቶች የስፖርት ማዘውተሪያ ቦታ ትናንት እንዳየነው ልጆችን በሚመለከት ወክ ማድረግ፣ ማንበብ፣ ፓርክ መሄድ፣ ላይብረሪን መጠቀም፣ ሳይክል መንዳት የመሳሰሉ ጉዳዮች በመልካም ጅማሮ እንዳሉ ማየት ተችሏል። ከዚያም ባሻገር በከተማው በተለይ ኮኔል አካባቢ ማታ ወክ አድርገን ነበር። ደቻቱ ወክ አድርገን ነበር። ቀፊራ ራባሌን አካባቢ ወክ አድርገን ነበር። በኮሪደር ልማት አምና ኮኔልን ስናይ አሁን ማታ እንዳየነው አልነበረም። ደቻቱ እንደዛ አልነበረም። ቀፊራ ለጋሪ አካባቢ ከዚራ አካባቢ የነበረው እንቅስቃሴ ከአምናው ይለያል። ይሄ ሰፈር ልክ አዲስ አበባ ላይ መርካቶ እንደምንለው ኦልድ የገበያ ማዕከል የሚመስል ነገር ነው። እዛ ኩላር ተደርጎ መብራት ገብቶለት እያንዳንዱ ሱቆች ትይዩ ሆነው ሰው አንዴ ከገባ በኋላ የፈለገበት ስፍራ ሄዶ እንዲገበይ የሚያስችል ናቸው። አምና ያስቀመጥነው ግብ አሁን ባለበት ደረጃ ነው። አሁን ደግሞ ያስቀመጥነው ግብ ኢንዶር መሆን አለበት። ከላይ በሐረግም ይሁን በትራንስፓረንት መስታወት ነገርም ይሁን ቢሸፈን ኢንዶር ሞል የመሆን ታሪካዊም ነው። ልክ እንደ ሐረር እንዳለው ጀጎል ወይም ኢየሩሳሌም እንዳለው ኦልድ ማርኬት አይነት ነገር የመሆን እድል አለው። ማፍረስ ሳይሆን አስውቦ አሳድጎ ከላይ ጣራ ቢገባለት አንደኛ ጥላ ይሆናል፣ ሁለተኛ ኢንዶር ይሆንና ልክ ዘመናዊ ሞል የምንላቸው ይመስላል። በዚህም ሱቅ ነው፣ በዚህም ሱቅ ነው። ቢዘንብ ፀሐይ ቢሆን አንቸገርም። ብዙ ሰዎች የሚገበያዩበት ብቻ ሳይሆን የሚጎበዩት ሰፈር ይሆናል። ከዚያ ውጭ ያየናቸው አብዛኛው ከተማ የኮሪደር ስራዎች እጅግ አስደማሚ ናቸው። ድሬዳዋ ከተማ ውስጥ አሁን ባገኘሁት ሪፖርት ወደ 187 ኪሎ ሜትር መንገድ ተገንብቷል። የነበረም የተጨመረም ታክሎ ማለት ነው። 187 ኪሎ ሜትር መንገድ ተገንብቶ አሁንም ያን ያክል መንገድ ይፈልጋል። ብዙ ውስጥ ለውስጥ ሊሰሩ የሚገባቸው ስራዎች አሉ እና ከከተማ ስራ አንጻር እመርታ እንዳለ ለውጥ እንዳለ ማየት ተችሏል። ግን ያ እመርታ በሰርቪስ ካልታከለ መሶብ ላይ የጀመርነው ስራ ካልታከለ የሰራናቸውን ስራዎች ሜንቴን ሰስቴን ማናደርግ ከሆነ አዳዲስ ፍላጎቶች አሉ የሰራናቸው መጠበቅ የማንችል ከሆነ አይዘልቅም እና በከተማ መብራት ላይ ግሪነሪ ላይ ሚኒ ስታዲየም ላይ አጠቃላይ ከተማው ማስዋብ ላይ የተሰራው ስራ በጣም ተስፋ ሰጪ ቢሆንም አሁን ተጨማሪ ሆቴሎች፣ ሬስቶራንቶች ስራ የሚፈጥሩ ስራ የሚያስይዙ እንቅስቃሴን የሚያበዙ ጉዳዮች ደግሞ ተጨማሪ አሳይመንት ተሰጥቷል ማለት ነው። ወደ ሬስቶራንት እንዲቀየሩ፣ ወደ ሆቴል እንዲቀየሩ፣ ወደ ኮፊ ሾፕ እንዲቀየሩ ሰው ስራ እንዲቀጠር የሚያስችል አውድ እንዲፈጥሩ ምናያቸው እነዚህ የሚያማምሩ ፎቆች ዝም ብሎ ቢሮ ብቻ ከሆኑ ዋጋ የለውም። ወደ ገንዘብ መቀየር አለበትና ከተማው ህይወት ያለው ስራ የሚፈጥር ገንዘብ የሚያመጣ እድገቱ የማይቋረጥ እንዲሆን የከተማ ስራችን በተሟላ መንገድ ተጨማሪ ጥረት የሚጠይቅ መሆን አይቻለው። እርሻ በሚመለከት ድሬዳዋ ሞቃታማ አካባቢ ነው። በተለይ ፍሩት ላይ፣ ብርቱካን ላይ፣ ሀባብ ላይ፣ ተምር ላይ፣ ፓፓያ ላይ ጥሩ ጅማሮች ጀምረዋል። በርከት ያሉ ቦታዎች ላይ ስራ ጀምረዋል። ይሄ መስፋት አለበት። ቢኮዝ ሞቃታማ ቦታ ነው። ፍሩት ብንሰራ የበለጠ እርሻው ለከተማውም ለአጎራባች ከተሞችም ለመዋል የሚያስችል ስለሆነ ከዚያ በተጨማሪ ኢንዱስትሪን ብንወስድ ድሬዳዋ ላይ ከ400 በላይ ፋብሪካዎች አሉ። ይሄ ኢንዱስትሪ ሀገር ነው። ይሄን ኢንዱስትሪ ፍሪ ትሬድ ዞንን ጨምረን ትናንት ያየነውን የነዳጅ መፈተሻ ተስማሚነት ማለት ነው መፈተሻ ጣቢያዎችን የኮንስትራክሽን መፈተሻ ጣቢያዎችን እያሰፋን ስንሄድ ኢምፖርት ለምናደርጋቸው ኤክስፖርት ለምናደርጋቸው ምርቶች በእጅጉ የሚያግዝ ይሆናል። ከኢንዱስትሪ አንጻር ቴክስታይል ብቻ ሳይሆን ለግንባታ የሚውሉ ኤሌክትሮኒክስ ምርቶች ተጀምረዋል። ይሄንን ነገር አስፋፍተንና መሬት አስይዘን
የድሬዳዋን ገቢ በማሳደግ ከተማ ብቻ ሳይሆን ዘሆል ኤሪያው መቀየር እንዲችል ማስቻል ያስፈልጋል። ለድሬዳዋ ከተማ ከንቲባ አመራሮች እና ለመላው የድሬዳዋ ነዋሪዎች ያለኝ መልእክት እንዳያችሁ ድሬዳዋ በተራሮች የተከበበች ከተማ ናት። እነዚህ ተራሮች ለድሬዳዋ በረከቷም ናቸው፣ ጥፋቶቿም ሊሆኑ ይችላሉ። ጥፋቶቿ የሚሆኑት በትክክል እርከን ካልተሰራ፣ ዛፍ ካልተተከለ፣ የምንገነባቸው ቤቶች በዲዛይን ካልተገነቡ፣ ዝም ብሎ እንደ ወፍ ዘራሽ የተረጨ ቤት ከሆነ የትም ቦታ ታች ሆነን ተራሮቹን ስለምናይ ፕላን ያልሆነ በአደጋ ጊዜም ይሁን በደስታ ጊዜ መውጫ መግቢያ የሚታወቅ መንደር አይሆንም። ትንሽ ከከተማ ወጣ ያሉ ስለሆነ አሁን እየተወረረ ያለበት መንገድ ፕላን አይደለም። ይሄ ከተስፋፋ ኃይለኛ ዝናብ ቢመጣ ላይ ያሉትም ይጎዳሉ፣ ታችም ጉዳት አለው። ተራሮቹ ጉዳት ናቸው ስል ከባቢ የሚዘንበው ዝናብ ተራሮቹን ታኮ ይመጣው ድሬዳዋ ላይ ነው ታች ስላለች። ይሄ የሚቀረፈው እርከን ተሰርቶ ዛፍ ተተክሎ ቤቶች ኦርደርሊ ከተቀመጡ ውሃ የሚፈስበት ስርዓት ካለ ላይም አይጎዳም ታችም አይጎዳም። በረከት ደግሞ የመሆን እድሉ ምንድነው? ተራሮቹ በጣም ነው የሚያምሩት። ፕሮፐርሊ የቤት ግንባታ ስርዓት ብንከተል ድሬዳዋ አሁን ካለችበት 3 4 5 እጥፍ የሰፋች ያማረች ለቱሪስት የምትመች ትሆናለች። ታች ሲታይ ግሪን ናት፣ ንጹህ ናት፣ ግሪን ናት። ዋናው ታች ያለው ቦታ፣ ከፍ ያለው ቦታ ግን በጣም በትንትንትን ያሉ ቤቶች ናቸው ያሉት። እነዚህን ለሚቀጥለው ትውልድ እዳ አድርገን ማሸጋገር የለብንም። አሁኑኑ አቅደን መስመር አበጅተን ቤቶች የሚገነቡበትን ዛፍ የሚተከልበትን እርከን የሚሰራበትን ብናደርግ ለአይን ውብ ነው፣ በቀጣይነት ላለው እድገት ምቹ ነው። አሊያ እዚህ አፍርሰን ሰርተን ደሞ ቆይተን እዛ ማፍረስ ነው የምንገባው። እያፈረስን እንዳንኖር አንዳንዱን ምርጫ የሌለን እንጠግናለን፣ እናፈርሳለን፣ እናሻሽላለን። የምንጀምራቸው ቦታዎች ግን በእውቀት በዲዛይን መሆን አለበት። እሱም ማድረግ ከቻል እንዳያችሁት ድሬዳዋ ትልቅ ከተማ ነው። ብዙ ነገር ማስተናገድ ይችላል።